ነው ወደዚህ ጋር አንቺ ችግር የለውም እግዚአብሔርን በሌላ ናት ማለት ጓደኛው ነች አለ እኮ ሰው አይ በቃ ገብታት ቲም ፍቅሬን እንዲገልጽለት ስለፈለኩ በእኔ ፊት ሁሉን ነገር መግለጽ ትችያለሽ፣ ግን ደግሞ ይሄን ያህል አብርሃም ላይ የመሆን መብት የለሽም። እውነት በጣም ነው ሙድ በጣም ነው ማደንቀህ። በአካል እኔ አንድ ቀን እንኳን ቪዲዮ እየቀረጥን ነበር ከሰው ጋር ነው ለእኔ እንኳን አንድ ቤተሰብ ሆናለሁ ናቸው። ወይኔ በጣም ነው ደስ ያለኝ። እንደኔ የሚወዳለ ወይኔ በእናትህ ሊቀፍ ሸተልም እየመሰለኝ ነው። አልገባህም? ሰላም ናቸው ደግሞ እንዴት ናችሁ? እኔ በጣም ደህና ነኝ። ካደረሳችሁኝ ከዚህ በፊት በባሴ ላይ ታውቁኛላችሁ እና ዛሬ አሪፍ የሆነ ነገር ይዘንላቸው መተናል ብለን እናስባለን። ለምንድን ነው ማለት ነው እንዴ? ሚስት መሆንሽ ላረጋግች እንዴ? እንዴ ቤተሰቦቹ ምን እንደሚሉ አልሰማሽም እንዴ? እና ውድ ቤተሰቦቼ የማይሆን ነገር የማይደረግ ነገር እያረጋችሁ እንደዚህ አይነት ድራማ አትስሩ ማለት ነው። እና ደግሞ ራሱ ምንድን ነው ማለት በሰው ላይ ተደረገች መተሻውን የኔ ባል ነው ማለት ይቻላል እንዴ? የኔ ነው ማለት ይቻላል? ይቻላል አይመስለኝም። የተባላችሁ በሙሉ ምን እንደሆናችሁ ምን እንደነካችሁ አላውቅም። ሰሞኑን ደግሞ እንደዚህ ጀምሮ አላብረሽ በቃ ሩታን ረሳት ማለት ነው። ልጁን ረሳ ማለት ነው። ግን በጣም እንትን ነው ይሄ። እኔ በጣም እየገረሙኝ ነው ያሉት። በጣም እነሱ ብቻ ሳይሆኑ ሌላ ዩቲዩበሮችም አሁን በቃ መፋጀት፣ መጣላት፣ 2 ወልደው 3 ወልደው ይህ ሁሉ ነገር የማትጀምሩትን የማትጨርሱትን ነገር ለምን ትጀምራላችሁ? የሰው ልጅ እኮ ይጣላል፣ ግን ገበናውን በቤቱ ሁሉም ሰው እኮ ይጣላል። ደግሞ አረ ሄርሜላ ደግሞ አበዛሽው። በጣም ነው እንትን ያልሽው። የሆነ በቃ የሆነ ያበዛሽው ነገር አለ። እኔ በበኩሌ እኔ ምንሽም አላስደሰተኝም። ምንሽም ማለት ነው ምንሽም በቃ አለ አይደል? የሰው ባልቀምቶ እንደዚህ እንትን ማለት እንደዚህ ነው። የሆዴን ነገር እናት ያገራል። ስለዚህ ምግቤን ብበላስ እላችኋለሁ። እና በነገራችን ላይ
ስነ ስርዓት ቢኖራችሁ የኢትዮጵያ ዩቱበሮች አሁን የምሰሩት ነገር በጣም የሚያስጠላ ነገር እየሰራችሁ ነው ያላችሁ። እናንተ አሁን ጥሩ ነገር የሰራን እንትን ያን መስሏችኋል። ስንት ነገር የሚሰራ ነው፣ ስንት ነገር የሚሰራ ነገር አለ ማለት ነው። እና ሄርሜላ ደግሞ አበዛሽው ጉድ። እንደዚህ መሆን የለብሽም። እኔ እንደዚህ መሆን የለብሽም ብዬ ነው የማስበው። አንዳንዴ ሰው ምን ይለኛልም ማለት አለብሽ። መጀመሪያ ቤተሰብ ይቀበልሽ። እስኪ ቤተሰብ እኮ እየተቀበለሽ አይደለም ማለት እዛ ጋር ልጅ አለው ወደፊት የሚመጣ ልጅ። እንጂ ደግሞ የቅናትሽ ብዛት ለምን ማትወጁ ከሆነ እኮ እሱም ራሱ የሆነ በቃ ሰሞኑን ደግሞ ያመጣበት እንትን ትናንትና ምን ሲል ነበር፣ ዛሬ ደግሞ እንደዚህ አበዛው። አንተ ደግሞ ሩታ እንደዚህ አድርጎ የሄደ ሰው እኔስ ሌላ ሴት ቢያገኝ እንዴት እኔንስ ጥሎኝ አይሄድም ብላችሁ ማሰብ አለባችሁ። ለማንኛውም እየበላ እናቴ እየበላሁ በጭጭ ይሻለኝ እየበላሁ ምንድን ነው የምትበይው እንዳትል ወነ ቃንም ነው ምንድን ነው ማሽን ነገር ማሽን መሻሽ በነገራችን ላይ በጣም የምወደው በፊት አልወድም ነበረ። ከዛ ሴትዮ በፊት እየገዛች አንዳንድ ስታቀምሰኝ በግድ ስታስበላኝ ምንም ብሼ ቁጭ ላትገዥም እንዲላት ጀመር። አልሰራም ግን ቤት እኔ እና እሷ ብቻ ነን የምንበላው ማለት ነው። ሌላ ሰው የሚበላ የለም። የሚያባላ ሲያጣ ለእኔ አንዳንድ ተሰጠኝ ነበረ። ከዛ ብያለች በኋላ በቃ እኔ ብሼ ቁጭ እኩል ስንበላ በገዛ እጅ አስረምጄ አለች። አንቺ እኮ የበለጠውን መብላት ጀመርሽ አለች። አየሽ አልኳት። አሁንና በጣም ነው የምወደው። እንደ በፊት እኔ የሆነ በቃ እንትን መስሎ ነበር የሚታየኝና ይጣፍጣልላችሁ ነው። ለማንኛውም ሄርሜላ ስነ ስርዓትሽን ያይ ማለት ነው። የሰው ባል ቀምተሽ እንደዚህ እፍን ድብን አያድርግሽ፣ እፍን ድብን አያድርግሽ። ጉድ ነው ዘንድሮ። ጉድ በል ያንኮበል ቅጠል እና አብልሽ ወደ ልጅህ እናት ብትመለስ ይሻልሃል። ዝም ብለህ ከዚህ ጋር እንትን አትበል። ይህንን ኮሊ አፍህን ይዘህ አትንበላጠጥብን። አፉ እኮ እንትን ያስገባል። እናንተ የሻኛ ስጋ እንደ አንድ ቀን ስጋውን ሲጎርስ አላያችሁት እንደሁ እንጂ ሻኛ ስጋ ያስገባል። እውነቴን ነው የምላቸው። አሁን አብለች እንደ ቁመት ባይሰጠው ኑሮ እንደኔ አጭር ቢሆን ኑሮ እናቴ ማንም ዙሮ ያየው ነበረ። ቁመትና የሆነ ሰውነት ሰጠው እንጂ እንደዚህ የሚያባላ ነገር ሰጠው። ለማንኛውም ውድ ቤተሰቦቼ ሼር ላይክ እያደረጋችሁ አበረታቱን። ሄርሜላ ደግሞ ስነ ስርዓትሽን ያዥ። ሄርሜላ አበደች።